ይሄ የምትመለከቱት ሀብል ቀለበትና ጆሮ ጌጥ እንግዲህ የአንዲት መዳም ነው የላከችው። ደግሞ ከወደ ሳውዲ አረቢያ ነው። ምን እንደተፈጠረ ልንገራችሁ ለጥንቃቄ ስለሚጠቅማችሁ። በዚህ አጋጣሚ መዳማችሁ ስትሳፈር ሌላ ቤት የምታስቀምጣችሁ ወይም ከእናንተ ጋር ሌላ ሰራተኞች የሚመጡ ወይም ደግሞ አብረዋቸው የሚሰሩ ሌላ ሰራተኞች ካሉ እባካችሁን ጥንቃቄ አድርጉ። አንዲት እህታችን እንግዲህ በዚህ ምክንያት ብቻ ርዚቋ ተቋርጦባታል ማለት ነው። አላህ የተሻለ ነገር ይተካት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለው አልሐምዱሊላህ። ነይሙ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ ሀገሬ ልጆች ዛሬ ወላሂ ነው የምላችሁ በጣም አዝኜ ነው የመጣሁት። በእርግጥ ኢንሻአላህ አላህ ለተሻለ ነገር ያደርግላት። ግን ቢሆንም እኔም በሷ ቦታ ቢሆን የሚሰማኝ ስሜት ስላለ ራሴን በሷ ቦታ አድርጌ ነው ያየሁት። እሱ ምንድነው መሰላችሁ አንዲት ጓደኛዬ ሳውዲ አረቢያ ትሰራ ነበር ማለት ነው። እና ከመጣች 2 አመቷን ልትጨርስ 4 ወር ብቻ ነው የቀራት። አብረዋት የሚሰሩ 2 ሰራተኞች አሉ። ከአንድ ቤት የሚሰሩ 3 ሰራተኞች ናቸው። አንደኛዋ የኛ ሀገር ዜጋ ስትሆን ሌላኛዋ ደግሞ የፊሊፒን ዜጋ ነች ማለት ነው፣ ሀገሬ ልጆች። እና ይቺ ጓደኛዬ ከመጣች 2 አመቷን ልትጨርስ ነው። የሚገርማችሁ ነገር የልጆች እናት ነች። እስካሁን ድረስ ቤት አልነበራትም እና የላትም። አሁንም ቤት ተከራይታ ነበር ስትኖር የነበረው እና በዚህ 2 አመት ውስጥ እንግዲህ ልጆቿንም እየረዳች ባለቻት በተረፈቻት ገንዘብ ደግሞ ቦታ ገዝታለች ማለት ነው። እና ያችን ከገዛቻት ቦታ ላይ ቤት ለመስራት እየተዘጋጀች ነበረ። አብራኝ የምትሰራው ሰራተኛ በጣም አማራኛለች። ያች ሰራተኛ ከዚያ ቤት 8 ነው 9 አመት ሆኗታል ብላለች፣ ኢትዮጵያዊቷ ማለት ነው። እና እሷ አማራኛለች። ግን ቢሆንም እንደምንም ችዬ 2 አመት ሰርቼ ከክራይ ቤት መውጣት አለብኝ። ልጆቼ እንደፈለጉ ከራሳቸው ግቢ ሲወጡና ሲገቡ ማየት እፈልጋለሁ እና ችዬ ልሰራ ነው። ምን ትኛለሽ እያለች እያማከረች ነበርና እኔም ከምትሄጂው ከምትመጪው አዎ ችለሽ ስሪ፣ እንግዲህ ሰዎቹ ጥሩ ከሆኑልሽ የምግብ የደሞዝ ክልከላ ከሌለብሽ ብያት፣ ቤቱ ጥሩ ናቸው ሰዎቹ፣ እሷ ብቻ ናት ያማረረችኝ እያለኝ። ስለዚህ አንቺ ደግሞ መዳምሽን አናግረሽ ስራችን ለይተሽ እንድትሰጥሽ አድርገሽ መስራት ትችላለሽ ብያት፣ እንግዲያው ስንሽን ነው ብላ ቀጥላ ለመስራት መዳማም ጠይቃት ኢንሻአላህ እስኪ አይቼ እነግርሻለሁ ባያት ብያት፣ 4 ወር ገና ስላላት እንዳትናገሪ ብያት እሺ ብላ ተስማምታ እየሰራች ባለችበት እንግዲህ ያላሰበችው ዱብዳ ወርዶባታል ማለት ነው። ዱብዳው ምንድነው መሰላችሁ የሀገሬ ልጆች? ግን ወላሂ ነው የምላችሁ እናንተ ችግር አስመሯችሁ ሰርታችሁ ለመለወጥ ተሰዳችሁ መታችሁ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ እንደዚህ የምታደርጉ ሰዎች ግን ጤነኞች ናችሁ? ለነገሩ ጤና ቢኖራችሁ ይሄን ባላደረጋችሁ ነበር። ጤና ስለሌላችሁ እንጂ ማለት ነው። አላህ ጤና ጨማምሮ ይንሳችሁ። ሌላ ምንም አይደለም። ወላሂ ነው የምላችሁ። እንግዲህ ውድ ቤተሰቦቼ እንዳልኳችሁ ሰራተኞች 3 ናቸው። የምትጣላ ወይም ደግሞ ጫና የምታደርግባት ማናት? ኢትዮጵያዊት ነች። ገብቷችኋል? ከፊሊፒኗ ጋር ምንም አይነት ችግር የለባትም። ተግባብቶ ተስማምተው ነው የሚኖሩት ማለት ነው። ኢትዮጵያዊቷ ግን የዚያ ቤት መዳም እኔ ካልሆንኩ በማለት ይችኝ የኛዋን ዜጋ ብቻ ሳይሆን የፊሊፒኗን ዜጋም ጋራ እንደምትፋጠጥ፣ ነገር ግን ፊሊፒኗ ልክልኳን ስትነግራት አንገቷን ደፍታ እንደምትሰራ ተናገረች። ይቺ ደግሞ የአንድ ሀገር ሰው ሆነን እንዴት ልናገር? በዛ ላይ ደግሞ እሷ የቆየች ስለሆነች ብናገርም እሷን ነው የሚያምኗት እንጂ ሌላ ያምኑም እያልኩኝ እየተጎደው ለራሴ ሰርቼ ለመለወስም ብዙ ነገር ችዬ እየኖርኩ ነው ስትለኝ ነበር። ከዚያ ኑሮ አንብሶ እንግዲህ በመጨረሻ ያንን ቤት ለአንዴና ለመጨረሻ ጊዜ ለቃላት እንድትወጣ ስታድርግ ምን እንዳደረገችባት ልንገራችሁ። መግቢያ ላይ እንግዲህ ያያችሁት የመዳሟ ቀለበት ሀብልና ጆሮ ጌጥ ነው ማለት ነው የሀገሬ ልጆች። እና እንዳለችው ከሆነ መዳሚቱ እንደ ትናንትና የሆነ ፕሮግራም ነበራትና ለባብሳ ሄዳለች ብላለች። እና ስትመለስ ያው ልጅቷ ብዙ አመት የቆየች ስለሆነ ክፍሏን የምታጸዳ እሷ ነች። ያንን ጌጣጌጧን አውልቃን እንግዲህ ክፍሏ ውስጥ አስቀምጠው እንደሆነ የምትል እንጂ ይችኝቱም አላየችም። እና ይመስለኛል እንደዚያ ነው ብቻ ፕሮግራም ነበረባትና ለባብሳ ስትወጣ ይቻታለሁ ብላለች እንደ ትናንትና። እና ችግሩ የተፈጠረው በ3ኛው ቀን ነው። ድጋሚ መዳሟ ከቤት መውጣት ፈልጋ ያ ነገር ሲፈልግ ጠፍተው ነው ብላለች። እና ያቺ መዳም ለብሰው የሄደቻቸውን ጌጣጌጦች አውልቃ ክፍሏ ውስጥ አስቀምጣ እንግዲህ እንዳለች ነው ገባችሁ። ከዛ የምታጸዳ ያቺ 7 አመት ነው 9 አመት ቆየች ያለች ሰራተኛ ነች። እና እሷ ስታጸዳ ያንን ጌጣጌጥ ፊት ለፊቷ አግኝተዋለች አለች ማለት ነው። ከዛ ፊት ለፊቷ ስታገኘው ምን ብታደርግ ጥሩ ነው? ታነሳና ታመጣና ከዚች ምስኪን ሻንጣ ታስገባባታለች ማለት ነው። የሀገሬ ልጆች እየተጣላቻት ነክሳ ይዛታለች። ይችኝት ማለት ሸነፍን ብላ ልክ አምናትች መሆኑን ለመናገር ተነካክሰው ተይዘዋል ማለት ነው። ስለዚህ እስከ መቼ ነው እንደዚህ የምቀጥለው? ለአንዴና ለመጨረሻ ጊዜ እሷንማ
ከማትወጣ ወደ ውስጥ ማስገባት አለብኝ ቢስሚላ ብላ ታስብና፣ በጣም ኃይለኛ ንፋስ አለሽ ብላ ታስብና የመዳሟን ጌጣጌጥ ወስዳ እየታስገባለች ከዚች ልጅ ሻንጣ ማለት ነው ከአዲሷ ሰራተኛ። ከዛ መዳሟ በሶስተኛው ቀን ድጋሚ ከቤት ልትወጣ ያ ጌጣጌጥ መልበስ ፈልጋ ሲፈለግ የለም፣ ያገሬ ልጆች ሲፈለግ የለም፣ ሲፈለግ የለም። ከዚያ መዳሟ ሌላ ጌጣጌጥ ለብሳ ሄደች። ለሰራተኛቱ ግን ፈልጊ ብላታለች ማለት ነው። ከዛ መዳሟ ከመጣ ማታ መታ እንደገና በሁለተኛው ቀን በበነገተው ፍለጋ ተጀመረ። ከዛ ይቺ ቅሌታማ ብዙ አመት የቆየችው ምን ትላለች መሰላችሁ? እንግዲህ ልጅቷ ናት የምትለው ተሰባስበን እየፈለግን እያለ ለምን የሰራተኞች ክፍል አይፈተሽም ብላለች አለ። ማን? ሰራተኛይቱ ማለት ነው። መዳሟ ይፈተሽም አላለ፣ እናንተ ናችሁ የወሰዳችሁም አላለችም። ከቆሻሻ ጋር ጥዬው ይሆን አላውቅም፣ ብቻ ግን አምጥቼዋለሁ። ጥዬው ከሆነ ስታጠጂ ቆሻሻውን በደንብ አይተሽዋል ወይ ምናምን እያለች እንዲሁም ደግሞ አንቺ ነሽ ልታጠጂ የገባሽ ማንም አልገባም እያለቻት ነበራለች ማለት ነው። ያው አንዳንዴ እኔ እገባለሁ ብላለች። ሴትቤቱ ጋህዋ ማዘዘች፣ ኮፊ ማዘዘች፣ እጀ ክፍሏ ውስጥ መግባት አይቀርም እኔም እገባለሁ። እንዲሁም ደግሞ አንዳንዴ እኔ ከበትር አክቲቪስት ነኝ የሆነ ለመናገር እገባለሁ። በዚያን ሰዓት ግን በዚያ 2-3 ቀን ግን አልገባሁም ብላለች ማለት ነው። ከዛ እንግዲህ ሀገሬ ልጆች እሷ ስራውን ስለምታውቅ ይፈተሻለች ማለት ነው። ከዛ እሷ ለማስመሰል እሷ ንጹህ እንደሆነች ለማሳየት በመጀመሪያ የራሷን ሻንጣ መጣችና እሷ ቁም ሳጥን አላት ለልጆቹ ዋለችና ቁም ሳጥን ወስዳ አስፈተሸች፣ ሻንጣዋን ማስፈተሸች ማለት ነው። ይችኛዋ ልጅ ደግሞ ቁም ሳጥን እንኳን የላትም የሀገሬ ልጆች። የሆነ ላስቲክ እንደ ቁም ሳጥን ደረጃ ያለው አለ፣ ደረጃ ያለው በዚያ ልብሷን የምታስቀምጠው። ከዛ የእሷ ሻንጣም እንግዲህ ተበረበረ። የፔሪፕራም ሻንጣ ተበረበረ። ፔሪፕራም በነገራችን ላይ ገና 2 ዓመቷን አልጨረሰችም፣ አዲስ ነች ማለት ይቻላል። እኩል ናቸው ከዚችኛዋ ጋራ እና የፔሪፕራም ሻንጣ ሲፈተሽ ምንም ነገር የለውም። የዚህኛዋ ሻንጣ ግን ሲፈተሽ እሷም ደግሞ ንጹህ እንደሆነች ስለምታውቅ እሺ ይፈተሽ ነው ያልኩት አለች። ምክንያቱም ንጹህነቷን ራሷ ስለምታውቅ። ከዛ ግን ያን ሻንጣ ግን ሲከፈት ያለቻት ቀይዋ ሻንጣ ብቻ ነበረች ብላለች። ከኢትዮጵያ ነው ያመጣኋት ሻንጣ ብላለች። ከአሁን በፊት እህቷ አረብ ሀገር ሰርታ ነበርና እሷን ተሰጠች ብላለች። እና ሻንጣ ያንን እንትን ደርጁን እየከፈቱ ሳይ ምንም ነገር የለም አለች። ከዛ ከፊሊፒኗ ቁም ሳጥን ላይ የኔ ቀይዋ ሻንጣ ተሰቅላ ነበር ብላለች ማለት ነው። ያችን ቀይ ሻንጣ አወረደቻትና ራሷ ላይ ተፈተሻለች። ሲፈተሽ ያን ሀብል ልብሱ ተነስቶ ከስር ሀብሉ ቁጭ ብሎ ተገኛለች ማለት ነው። በጣም ደነገጥኩ አለች ከሚባለው በላይ። ከዛ ተለብዬ እኔ በቁርአን እምላለሁ ነው ያለች። ሌላ ነገር አላልኩም፣ ንጽህነቴን ሀቄን ስለማቅ እኔ አላደረኩም ወላሂ ላዚም ቀሰም ብላ እያልኩኝ በቁርአን እምላለሁ ብዬ ስምቀረውን ቁርአን ይዤ ብድግ አልኩ አለች። መዳሟ ላአስብሪ ከቁርአን መማላት ድርሽም አለችኝ አለች። ግን ማጣራት ነው የምፈልገው ስትል ከዛ ምን ማጣራት ያስፈልገዋል? ማን? ያቺ ሰራተኛ ማለት ነው። ምን ማጣራት ያስፈልገዋል? የተገኘ እኮ ከሷ ሻንጣ ነው። አንቺ ወጥተሽ ሳለ ወይ ሽንት ቤት ገብተሽ ሳለ ገብታ ወጥቶ ይሆናል ብላ ፍጥጥ ያገሬ ልጆች አለች ወላሂ። ከዛ መዳሟም ማለቴ አዎ እኔ እችኝቱን ሰራተኛማ ምናት አለው። ምክንያቱም ከ50 እንዲ ኪል አግራት እየተረትብ ሀታ ካዝናቲ ቲያቢ ያኔ ደሃማ በናቲ ኪተሰው ኪልሽ እየተረትብ በቃ እንዳለ እሷ ምናት አለው። የኔ አክል አመት ቆይታ አለ የልጆቼንም የኔንም ከበቴን ካዝና የምታረትብልኝ እኮ እሷ ነች። ስለዚህ እኔ እሷን በዚህ ነገር አልጠረጥራትም ብላ ፈጠጥ። የሀገሬ ልጆች አስቡት። ለምን ብዙ አመት ስለቆየች፣ ብዙ አመት ስትቆይ ደግሞ ስትሰርቅ አላየቻት። ከዛ እንደፈረደባት በማን ተፈረደባት? በዚችኛዋ ልጅ ማለት ነው። ወላሂ በቁርአን ልማል እያለች ራሱ ግን አላስምልሽም ብላ እምቢ አለቻት ማለት ነው። አንቲ ሰውቴች አና መፈክር ትቻለች። እኔ እኮ ሶስታችንም ባንድ ነበር ማችሁ እንደዚህ ታደርጋለች ብዬ እኔ አስብሽም አላቅም ነበር እያለ እያለቀስኩ ብለምናት እኔ ማለና ሶስታችንም ሀቅ ይውጣልን አለች። ራሷ የምታጨምራብኝ ነው ስለተጣላለ ነው እንደምንጣላ ታውቂያለሽ እያለቻት አልሰማሽም ማለቻት ማለት ነው። በመጨረሻ خلاص እንት ተስርቂ እንዲ አነሙ ባህል ቤትች እየሰራሽ ከቤት ያላስቀምጥሽም፣ ስለዚህ ወደ ሀገርሽ ነው ማሳፍርሽ። ወደ ሀገሬ ከምታሳፍሪ ወደ ቢሮ መልሽ ስትላት የቢሮ መመለሻ ሰዓትሽ አልፏል፣ እንዲሁም እኔ ገልቤ ረህማ ስላለው ነው እንጂ ወስጄ ራሱ ማሳሰር እችላለሁ ብላ ወረደችባት ማለት ነው። ሻንጣ የላትም፣ እቃም የላትም፣ ገና አልገዛችም። ምክንያቱም ቆያለሁ ብላ ስላሰበች እምታያትን ጥቁሯ ሻንጣና ፖርሷን ደግሞ የሰዎቹ ዜጋ ፊሊፒኗ ሰራተኛ ሰጠችኝና ቀይ ረተብኩኝ አለች። እና በዚህ መልኩ ቅስሟ ተሰብሮ ጓደኛዬ ወደ ሀገሯ ገባች እላቸዋለሁ። እና ወላሂ በእናንተ ምክንያት ግን የሰው ርዝቅ ሲቆረጥ ስታዩ እንደው ደስታ የሚሰማችሁ ሰዎች አላችሁ። በእናንተ ምክንያት ስደተኛ እህቶቻችሁ ሲያለቅሱ ስታዩ ግን ደስታ የሚሰማችሁ ሰዎች አላችሁ።
ወላሂ አላህን ፍሩ። እንደዚህ የምታደርጉ ሰዎች እናንተ ከዚያ ቤት ስለገባችሁ የዚያ ቤት መዳም የሆናችሁ ያክል የሚሰማችሁ ብዙ ግሞች አላችሁ ማለት ነው። ሰርታችሁ ራሳችሁን ችላችሁ መዳም ለመሆን ሞክሩ። በጣም ነው የምታሳፍሩት። የእሷን ርዚቅ እንደቆራሽ የአንችን እድሜ ይቁረጠው። እኔ ሌላ ምንም አልልም። ወላሂ በጣም ነው ያሳዘነችኝ። ምክንያቱም እየተበደለች እንኳ ችላ ለመስራት የነበራትን ፍላጎት እኔ ስለማውቅ ነው። ለአንቺ ብላኝልሽ እሷ ግን ትመጣለች፣ አሁንም ትሰራለች። ግን እንደዚህ አይደረግም። ነውር ነገር ልጆች እነሱ ራሱ ይታዘቧችኋል። ወላሂ ብለው ሲሰማችሁ ሲያዳምጧችሁ እውነት ያመኗችሁ እንዳይመስሏችሁ። ይሄ ክፋታችሁ ደግሞ አንድ ቀን እናንተንም ያዋርዳችኋል። አላሁ አክበር አዛን እያለ ነው።